ሻቢያ ኢትዮጵያ ማተራመሻውን የመጨረሻ ካርድ መዟል። የኢትዮጵያ መንግስትን በሁሉም አቅጣጫ የመክበብ እንቅስቃሴው ከመቼውም ጊዜ በላይ ተጠናክሮ ቀጥሏል። ነገሩ ጉዳዩን ቀጠናዊ ጦርነት የማድረግ ፍላጎትም ጎልቶ ወጥቷል። ሱዳንና ሻቢያ ህወሓት የጋራ ጥምረት ፈጥሯል። ይህ የጋራ ጥምረት የቡድን አባ ግብጽ ናት። ይህ የግብጽ ፍላጎት በኢትዮጵያ ውስጥ አንዱ ኃይል አሸንፎ ሀገር እንዲመራ ሳይሆን ሁሉም ኃይሎች በቀውስ ውስጥ ከርመው ኢትዮጵያ የምትባል ሀገር እንድትፈርስ ማድረግ ነው። እናም በዚህ ስሌት የሻቢያ ህወሓትና የኤርትራ የጋራ ጦር ጥምረቶችን ፈጥሯል። አሁን እየወጡ ባሉ መረጃዎች ደግሞ ወልቃይትን ለመቆጣጠር ዘመቻው ተጠናክሮ መቀጠሉን ነው። በዚህ ዘመቻ ላይ ሻቢያ ተሳታፊ መሆኑ ተነግሯል። ከፍተኛ ቁጥር ያለው የሻቢያ ጦር ትግራይ ገብቷል። ጦሩ ከባባድ መሳሪያዎችን ጭኖ ወደ ክልሉ መግባቱም ታውቋል። ይህን ተከትሎ መከላከያ እርምጃ ለመውሰድ እየተሰናዳ ነው ተብሏል። ህወሓት ወልቃይትን ለመቆጣጠር የሰው ማዕበል ለመገበር አቅዷል። ማቀዱንም አቶ ጌታቸው ረዳ ተናግሯል። ጀነራሎቹና ኮሎኔሎቹ የተሳሳተ ወታደራዊ ስሌት እየተከተሉ ነው ሲሉ በመወንጀልም ይህ አካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የከፋ ዋጋ እያስከፈላት ነው ብለዋል። በሌላ በኩል ቡድኑ በተለያዩ የትግራይ ከተሞች ወታደራዊ የግዳጅ አፈሳ መጀመሩም ታውቋል። የክልሉ ጊዜ አስተዳደር ፕሬዝዳንት ታደሰ ወረደ ጦርነቱ በተለያዩ ግንባሮች በተስፋፋበት አጋጣሚ ዝምታቸውን ሰብረዋል። ጀነራሉ በሚዲያ ማካሪያቸው በኩል ባስተላለፉት መልእክት በጠለምት በኩል የተከፈተው ጥቃት ማስጠንቀቂያ እንጂ ዋናው ጦርነት አይደለም ብለዋል። ይሁን እንጂ ከፍተኛ ቁጥር ያለው የሻቢያ ጦር ትግራይ መግባቱ ነገሩ ፕሬዝዳንቱ እንዳለው ጊዜ ግጭት አለመሆኑን ይጠቁማል። አሁን ባለው ወቅታዊ ሁኔታ ጦሩ ከባባድ መሳሪያዎችን ጭኖ ወደ ክልሉ መግባቱ ታውቋል። ይህን ተከትሎ መከላከያ እርምጃ ለመውሰድ እየተሰናዳ ነው ተብሏል። የሰላም ስምምነቱ ተስፋን በሚፈታተን መልኩ ከፍተኛ ቁጥር ያለው የኤርትራ መከላከያ ሰራዊት በተለያዩ አቅጣጫዎች የትግራይን ድንበር ጥሶ መግባቱ አሁን እየወጡ ያሉ መረጃዎች ያመላክታሉ። ባለፉት ጥቂት ቀናት ውስጥ የኤርትራ ሰራዊት በከባባድ መሳሪያዎች ታጅቦ ወደ ትግራይ ክልል የተለያዩ አካባቢዎች ሰርጎ መግባቱም ተረጋግጧል። ይህ ኃይል በተለይም በድንበር አቅራቢያ በሚገኙ ስትራቴጂያዊ ስፍራዎች ላይ ሰፈር መያዙ የተሰማ ሲሆን ይህም በክልሉ ዳግም መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትን ጋርጧል። የኤርትራ ጦር እንቅስቃሴን ተከትሎ ህወሓት አስቸኳይ የወታደራዊ ዝግጅት እያደረገ መሆኑን የተሰማው በተለያዩ ግንባሮች ላይ የሰው ኃይል በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። የኤርትራ ጦር ግስጋሴን ለመክታት የመከላከያ መስመሮችን የማጠናከር ስራ እየተሰራ መሆኑን የተዘገበው የኢትዮጵያ መንግስት ህወሓትን የሚያስታጥቀውን የኤርትራ መንግስት ይዋ ሊደር እንጂ መምታቱ አይቀርም። ከኤርትራ ድንበር ቅርብ ርቀት የድሮን ጥቃት ተፈጽሟል። የድሮን ጥቃቱ ሌሊት ላይ የተፈጸመ ሲሆን ከህወሓት ወታደሮች ባለፈ የኤርትራ ወታደሮች ጭምር እንደተጎዱ መረጃዎችም ወጥቷል። ይህ የድሮን ጥቃት የተፈጸመው ከሰሞኑ ህወሓት በራማና ዛላምበሳ በኩል ከኤርትራ በኩል ከፍተኛ ቁጥር ያለው የጦር መሳሪያ እያስገባ ባለበት ሰዓት ላይ ነው። ይህም ኢትዮጵያና ኤርትራን ቀጥታ ጦርነት ውስጥ ሊከታቸው ይችላል በሚል ተፈርቷል። በማዕከላዊ ትግራይ እንትጮ በተባለ ልዩ ስፍራ ሌሊቱን የድሮን ጥቃት መፈጸሙም ተነግሯል። የድሮን ጥቃቱ የተፈጸመባት ስፍራ ከአድዋ ከተማ አቅራቢያ በኢትዮ ኤርትራ ድንበር አቅራቢያ የምትገኝ ሲሆን ህወሓት የጦር መሳሪያ ለማስገባት የሚጠቀምባት ስፍራ ናት። በዚህ የድሮን ጥቃት በህወሓት ወታደራዊ ማቴሪያሎች ላይ ከባድ ኪሳራ እንደደረሰም ተነግሯል። በጉዳዩ ላይ ህወሓትና የትግራይ ጊዜያዊ መንግስት መግለጫ እንደሚያወጡም የተጠበቀ ነው። በተመሳሳይ በጠለምት ማይጠብሪ በተደረገ ሰላማዊ ሰልፍ ላይ ሻቢያ በጠለምቱ ውጊያ ጣልቃ መግባቱን ገልጸውም ተቃውመዋል። ከዚህ ባሻገር በአፋር ያለው የትግራይ የሰላም ኃይል ህወሓት ላይ ጥቃት ከፍቷል። ጦሩ የመቀሌም መንገድ ለመቁረጥ ተንቀሳቅሷል። የሐራ መሬት ኃይሎች ከህወሓት ጦር ጋር እየተዋጉ ሲሆን ወደ መቀሌ የሚወስደውን ዋና መንገድ ለመቁረጥ ተኩስ መክፈታቸውን የታወቀው መንግስታዊው የሰብአዊ መብት ድርጅት በበኩሉ በጠለምትና አፋር ወሰን ውጊያ መቀስቀሱን አረጋግጦ ድርድር እንዲደረግም ተማጽኗል። የአሜሪካ የምክር ቤት አባልም ወደ አዲስ አበባና መቀሌ የማስጠንቀቂያ መልእክት ልከዋል። ራሳቸውን የትግራይ የሰላም ኃይሎች በሚል የሚጠሩትና በሐራ መሬት የሰፈሩት ታጣቂዎች ቁልፍ ቦታ መቆጣጠራቸውም ተሰምቷል። በየትኛውም ሰዓት የመቀሌ መሆኒ መንገድ ሊቆረጥ እንደሚችልም ተመላክቷል። አዲስ ሪፖርተር ድረገጽ ለታጣቂ ኃይሎቹ ቅርብ ከሆኑ አመራሮች አገኘው ባለው መረጃ መሰረትም የሰላም ኃይሉ ሰራዊት የተቆጣጠራቸው ስፍራ ገራብ አጎ ትባላለች። ቦታዋ በወታደራዊ ግምገማ ቁልፍ ስትሆን ከመሆን
ከመሆኒ 15 ኪሎ ሜትር ላይ የምትገኝም ናት። የህወሓት ኃይሎች ጥር 20 ቀን 2018 ዓ.ም የሰላም ኃይሎች ላይ በደቡብ ምስራቅ ዞን ወጅራት ቶንሳ በተባለ አካባቢ አርሚ 44ን በማሰለፍ ጥቃት ከፍቶ ነበር። ጥቃቱን ተከትሎ ምላሽ የሰጡት የሰላም ኃይሎች ገረባጎ የምትባለውን አነስተኛ ከተማ ሌሊቱን ተቆጣጥረው አድረዋል። ከሰላም ኃይሎች የተገኘው መረጃ እንዳመላከተው የህወሓት ኃይሎች በነጋታው ጥር 21 ቀን 2018 ቦታዋን መልሶ ለመያዝ ኃይል አጠናክረው ተኩስ ከፍተዋል። ጥቃታቸው ከአንድ ቀን በፊት እንዳደረጉት በከባድ መሳሪያ ብቻ ሳይሆን ሙሉ የአርሚ 44 ኃይልን በማሰለፍ ነበር። ጥር 22 ቀን 2018 ዓ.ም አርሚ 44ን ጨምሮ ሰፊ ኃይል በማሰለፍ ሙሉ ጥቃት ያደረገው የህወሓት ጦር ከፍተኛ ጉዳት ማስተናገዱን የመረጃው ምንጮች አመላክተዋል። እንደ መረጃው በርካታ ቁጥር ያለው የቲዲኤፍ ሰራዊት ሞትና ቁስለኛ ሲሆኑ በስድስት ወታደራዊ የጭነት መኪኖች የተጫኑ ቁስለኞች ወደ መቀሌ መወሰዳቸውንም ከከተማዋ ነዋሪዎች ለመረዳት ተችሏል። የጦር ኃይሉ አነስተኛ ዋጋ የተከፈለ መሆኑም ተመላክቷል። የመሆኑ ነዋሪ የሆኑ የተጠቀሰችው ከተማ በሰላም ኃይሎች እጅ መግባቷን ለአዲስ ሪፖርተር የትግራይ ተባባሪ አረጋግጧል። የገረባጎ በሰላም ኃይሎች መያዝ ምን ትርጉም እንዳለው ነዋሪዎች መቀሌ የሆነ የቀድሞ ታጋዮች ቦታ ስትራቴጂክ ስፍራ ነው ይላሉ። አካባቢውን ጠንቅቀው የሚያውቁት እኚህ የቀድሞ ታጋይ እንዳሉት ከመሆኒ ወደ መቀሌ የሚወስደው መንገድ በማናቸውም ሰዓት ሊቆረጥ እንደሚችል አመላክቷል። ከመሆኒ እስከ መቀሌ 130 ኪሎ ሜትር አካባቢ መሆኑን ያመላከቱት የቀድሞ ታጋይ አሁን የሰላም ኃይሎች ከያዟት ገረባጎ መሆኒ 15 ኪሎ ሜትር ብቻ በመሆኑ ይህ ኃይል መሆኒ ከገባ የመቀሌ መንገድ ይቆረጣል። የመቀሌ መሆኒ መንገድ ከተቆረጠ ድፍን ደቡባዊ ዞን ነፃ ወጣ ማለት ነው ሲሉ የተያዘችውን ትንሽ ከተማ ስትራቴጂያዊነት አስረድቷል። በሳቸው ግምት ይህችን ቦታ ለማስለቀቅ ህወሓት ዳግም ኃይል አጠናክሮ መሞከሩ አይቀርም። በሌላ በኩል መንግስታዊ የመብት ድርጅት ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ላይ ግጭት መቀስቀሳቸውንም አረጋግጧል። በተለይም በጸለምት መጋሌና አብዓላ አካባቢዎች የተነሱ ግጭቶች የሰዎችን ህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። የኢሰመኮ መግለጫ እንደሚያስረዳው ሶስቱን ክልሎች በሚያዋስኑ ስፍራዎች ግጭት የተነሳው ከእሁድ ጥር 17 ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የተጠቀሰው አንዱ ስፍራ የትግራይና የአማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስና አጃንስ ፍራንስ ፕሬስ ኤኤፍፒ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመላክቷል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎች በሚያዋስኑ ስፍራዎች የሚገኙት መጋሌና አብዓላ አካባቢዎችም ተጠቅሷል። በዚህ ሳምንት ግጭት እንደተካሄደበት የተገለጸው የአፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለዛሬ አዘጋጀንላችሁ እዚህ ላይ አብቅቷል። በቀጣይ ቀናት የተለያዩ መረጃዎችን ወደ እናንተ እያደረስን አብረናችሁ የምንቆይ ይሆናል። በያላችሁበት ሰናይ ጊዜ ሆነላችሁ።